ምንድነው? ጫስ ነው እንዴ? ስማው ወልዶ መንፈስ ቅዱስ ለፍቅር መለኪያ። ሰሞኑን አንድ ካህን ሌስትሮ ሲጠርግ ተይዞ በጣም አነጋጋሪ ሆኗል። ምንድነው? ጫስ ነው እንዴ? ስማው ወልዶ መንፈስ ቅዱስ አንቺ ምን ነው? ያው ስራ ነው። በፍጹም አላደርገውም እንዴ አባቴ። ይነሱ ምን ችግር አለ? አይ ይነሱ። ምን ነው አባቴ? ይሄንን ሰሩት ከሱ ነው? አዎ እንደዚህ ነው። የመጀመሪያው ነገር ይሄ ነገር ፌክ ነው ወይንም ደግሞ ድራማ ነው። ምክንያቱም ሀገር ሰላም ብለህ ሌስትሮ ስትጠረግ ካሜራ መያዝ አይጠበቅብህም። ካሜራውን አይታችሁት ከሆነ በስነ ስርዓት ለዩቲዩብ እየቀረጹት ነው የሚገኙት። ሁለተኛው ነገር ደግሞ ይህ ነገር እውነት ቢሆንም ካህናት፣ ዲያቆናት እና አገልጋዮች ሌስትሮ መጥረጋቸው ምንም የሚያሳፍር ነገር፣ ምንም ውርደት የለውም። ምክንያቱም የትኛውም ስራ የሚናቅ ስራ አይደለም። እንደውም አገልጋዮች ከነሱ የሚጠበቀው ክርስትናው የሚያዘው ዝቅ የሚያስደርግ ከክብር ይልቅ ውርደት የሚመስሉ ነገሮችን ሲሰሩ ነው። በዚህ ምድር ላይ ለካህናት በሰዎች ዘንድ ክብራቸውን ከፍ የሚያደርግ ነገር ሳይሆን ራሳቸውን ዝቅ የሚያደርግ ነገር መስራት ይጠበቅባቸዋል። ለዚህ ትልቅ ምሳሌ የሚሆነን ጫማ ሰፊው ስምዖን ነው። የእሳቸውን ታሪክ አንብባችሁት ወይንም ደግሞ በፊልም አይታችሁት ከሆነ ራሳቸውን ዝቅ አድርገው ጫማ እየሰፉ የሚተዳደሩና ለሰዎች ከሩቅ ቦታ ውሃ እየቀዱ በየቤታቸው የሚያደርሱ አባት ነበሩ። አንድ ካህን ወይም ደግሞ አንድ አባት ሌስትሮ መጥረጋቸው ምንም አይነት ውርደት የለውም። ምንም አይነት የሚናቅ ስራ የለም። ሁለተኛው ነገር ደግሞ የአንድ አገልጋይ ክብር ትልቅ ቦታ ላይ መገኘት ወይንም ደግሞ ቢሮ ውስጥ መስራት፣ ጠቅላይ ሚኒስትር መሆን፣ ባለሀብት መሆን አይደለም። የክርስቲያን ሀብቱ ትህትናውና ራሱን ዝቅ ማድረጉ ነው። ባይሆን እዚህ ጋር መረዳት አለብን ብዬ የማስበው ነገር የትኛውም አገልጋይ በብር ምክንያት ከአገልግሎቱ መራቅ የለበትም ብዬ አስባለሁ። ይህ እንዳይሆን ደግሞ ሁላችንም የድርሻችንን ማድረግ አለብን ብዬ አስባለሁ። ይህንን ቪዲዮ ብዙዎቻችሁ ስትቀባበሉት ነበረ። ምንድነው አጣራለን የሚል መረጃም ለእኔ ስትልኩልኝ ነበረ። ይህን ጉዳይ ልንገራችሁም። ቪዲዮ ከተለቀቀ በኋላ የኛ የሀበሾችን የወሬ ጥማታችንን የተረዳ አንድ ግለሰብ ቪዲዮ ላይ ሄዶ እንደዚህ እንደምትመለከቱት ኮመንት አደረገ። ይህ የሆነው የገዛ ጓደኛው ልጁን ሊደፍር ምናምን ከዛ በኋላ ቆርጦት እንደዚህ የሚል ይህንን ኮመንት አደረገ። ከዛ በኋላ እኛ ምን ተፈጠረ የሚለውን ለማየት ሁላችንም ወደ ኮመንት እንደምንሮጠው ሮጠን ስንገባ ይህንን እናገኛለን። ሌሎች ታዲያ ይህንን ያነበቡ ሌላ ቦታ ወስደው ምንድነው ብሎ ለሚጠይቃቸው በዚህ ወረዳ እኮ እንደዚህ አድርጎ እንደዚህ ሆነ የሚል መረጃዎችን አጋራን ማለት ነው። ይህንን ኮመንት ላይ ያሉ ሰዎች የዋሹትን ውሸት ብዙ የዜና ሚዲያዎችም ተቀባበሉትም። ታዲያ እንደዛ አይደለም። የተቆረጠ ብልትም የለም፣ የተደፈረች ልጅም የለችም በዚህ ሰውዬ ማለት ነው። ሌሎች አሉ። ታዲያ የሆነው ምንድነው ካላችሁ ይህ ሰውዬ የጥንቆላ ስራውን ሊሰራ ነበረ። በህዝብ በቁጥጥር ስር ውሏል። ይህ የሆነውም በወላይታ አካባቢ ነው። ነገሩ አበቃ፣ ፋይሉ ተዘጋ። በሌላ ጉዳይ ደግሞ ሰሞኑን ቲክቶክ ላይ አንዲት ሴት መታለች። እሷም ምንድነው የምታደርገው በየከተማው እየዞረች ገበያ መካከልና ብዙ ሰው በሚገኝበት መሃል ላይ እንደዚህ አይነት ስራዎችን እየሰራች ትገኛለች። ካሶንጎ ሞምባሪ ናንጋ ካሶንጎ mbona wewe songa libala kasongo mbona wewe mombali nanga atali ya mama yake kama naye eba nange tuna wamanyi
እንደኔ እይታ ግን እንደዚህ አይነት ቪዲዮዎች ፕራንክ ሳይሆኑ በህግ ደረጃ ሊጠየቁ የሚገቡ ስራዎች ናቸው ብዬ ነው ማስበው። ምክንያቱ ደግሞ ህዝብ መሃል ገበያ መሃል ላይ እንደዚህ አይነት ድርጊት መፈጸም ምኑም አያዝናናም፣ ምኑም አያስተምርም። በቃ በአጠቃላይ ምንም ጥሩ ነገር የለውም ብዬ ነው ማስበው። የመጀመሪያው ነገር ህዝብ መሃል እንደዚህ አይነት ስራ መስራት ምኑ ነው ጥቅሙ? ሁለተኛው ነገር ደግሞ ልክ ጥሩ ስራ እንደሆነ በስልክ እየቀረጹ ፖስት ማድረግ ምንም አይነት ደስ የሚልና ጥቅም የሌለው ነገር ነው ብዬ ነው ማስበው። ስለዚህ እንደዚህ አይነት ስራ የሚሰሩ ሰዎች ላይ ትኩረት ተደርጎ ተገቢው እርምጃ ቢወሰድ የተሻለ ነው ብዬ ነው ማስበው። ቀስ በቀስ እንደዚህ ፕራንክ እያሉ መጨረሻ ላይ ደግሞ ከዚህ የባሰ ነገር ውስጥ እንደሚገቡ አልጠራጠርም። በሌላ ጉዳይ ደግሞ ሰሞኑን አዲስ አበባ ውስጥ በርካታ ጅቦችን ማታ ማታ እያየን ነው። ብዙዎች እኛ ከተማውን ለቀን ስንወጣ ጅቦቹ ወደ ከተማ እየገቡ ነው እያሉ ነው። እስኪ ተከታተሉት። kana ya jama waraabisaachi gallala laalaan namni arar magaalaa jaalachuun waraabisaa wajjuma wallaa wajjuma laa faraaf laa guyyaan namaa fataa magaalaa jaalaa gidenne waraabisaa wajji wallaa wajji galla ho farafara laa laa ከዚሁ ጋር ተያይዞ ሰሞኑን እንግዲህ እንደሰማነው መረጃ ከሆነ በአዲስ አበባ ውስጥ የአየር ላይ ትራንስፖርት ሊጀመር ነው ተብሏል። ኦልሬዲ ጀምሮታል መሰለኝ። እስኪ እዩት። ብዙዎቻችን ኮሪደር ልማቱ ላይ እንቀልዳለን ወይንም ደግሞ በጣም ዝቅ ዝቅ ለማድረግ እንሞክራለን እንጂ በአይን ሲታይ በጣም የሚያምር ነገር ነው። እስቲ ከሰማይ ላይ ከፕሌን ላይ የተቀረጸውን ቪዲዮ ልጋብዛችሁ። አሌቲዩብ እና ጸጊ ሮያል ፍቅር ውስጥ ናቸው። ለፍቅር መለኪያ ቢኖረው ደረጃ አንቺን የምትብል መገኘቷን እንጃ ርቀሽ ርቄሽ ከምትናፍቅኝ በቅርብ እንዳገኝ። እንግዲህ እንደዚህ አይነት ቪዲዮዎችን ሼር የሚያደርገው ፌክ አካውንት ነው። ከ130,000 ሰው በላይ ይህንን አካውንት ይከተላል። በአሌቲዩብ የተከፈተ ፌክ አካውንት ነው። በእንደዚህ አይነት ቪዲዮዎች እንዳይታለሉ። አንዳንድ ጊዜ ግን ከሴቶች የማያምሩ ነገሮች አሉ ብዬ ነው ማስበው። ከነሱ ውስጥ ደግሞ አንዱ የትምህርት ቤት ፎርፌ ነው። Say they white. Hey! Things say they white. Hey! Please. You never said it. Sorry. Don't cry. I do it so much. Guys! You get I do it so much. ይህ ነገር ከወንዶች ያምራል ማለት ሳይሆን ወንዶችም ሲያደርጉት ሴቶችም ሲያደርጉት በጣም ያስጠላ ነገር ነው። ነገር ግን በሴቶች ማየት ይበልጥ ያስጠላል። ሰሞኑን ትምህርት ሚኒስቴር ለብዙ ተማሪዎች አስደንጋጭ የሚባል ዜና ይዞልን መጥቷል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ወይም እንዲያገለግሉ ለማድረግ ማቀዱን ትምህርት ሚኒስቴር አስታውቋል። ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዛሬ መጋቢት 24 ቀን 2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ ጥናት አቅርበው ውይይትም ተደርጓል። ላለፉት ዓመታት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁሟል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር
ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉ ተናግረዋል። መሰረታዊ ወጪም የሚሸፈን እንደሚሆንም አክሏል። 100,000 የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ሌላኛው ጉዳይ ደግሞ እባካችሁን በየካፌው የገባችሁ በየመንገዱ ላይ የሰውን ፕራይቬሲ እየተጋፋችሁ ሰዎች እንዲሳቀቁ እንዲሸማቀቁ ባታደርጉ የተሻለ ነው። ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። በስተመጨረሻም አብዛኛው ቲክቶከር እና ዩቲዩበር የቀነኒ ሞት ተከትሎ ዝምታቸውን ሲመርጡ አባትና እናቷ ወደ ቲክቶክ እየመጡ ድምፃቸውን እያሰሙ ይገኛሉ። ልጄንደር ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።